ለእግዚአብሔር ምስጋና ይሁን። እንዴት ሰነበታችሁ? ደህና ናችሁ? ጎሽ ባለፈው ሳምንት ተቋርጦ የነበረ ዛሬ ደግሞ ይቀጥላል። አብረን ትምህርት እንደጀመርን ታስታውሳላችሁ። የምንማረው ወንድማችን ሐዋርያው ጴጥሮስ የጻፈውን መልእክት ነው። መልእክቱን ለተበተኑ ሰዎች ብሎ የጻፈውን ከሱ የቀዳን እየተማርን ነው ያለነው። እግዚአብሔር በምህረቱ የሚጠቅመንን ነገር እየሰጠን ነው። እግዚአብሔር ይባረክ። ጠቃሚ ነገር የሚሰጥ አምላክ እግዚአብሔር ነው። ከሱ ዘንድ እየተማርን ነው ያለነው። ስለ ጴጥሮስ ትንሽ ነገር መናገር የምፈልገው ጴጥሮስ ተስፋ ሰባኪ እንደሆነ የታወቀ ነው። በጣም ግን ወዲያው ደግሞ አያይዞ ሞትም ሰባኪ ነው። ሞትና ትንሣኤ የተራራቁ አይደሉም። ዛሬ ጠዋት እሱን ነበር ሳስብ የነበረው። የክርስቲያን ሕይወት የሞትና የትንሣኤ ዘይቤ ነው። እኛ የምንሞትና የምንነሳ ሰዎች ነን። ለክርስቲያን ሞት ብርቅ ሊሆን አይገባም፣ ትንሣኤም ብርቅ ሊሆን አይገባም። የሞት የትንሣኤ ዘይቤ ነው ሕይወታችን። ሞትና ትንሣኤ የምንለው አካላዊ ሞት ብቻ አይደለም። ሞት መሳይ ነገሮች በጠቅላላው ውርደት ቢሆን፣ ስደት ቢሆን፣ ሕመም ቢሆን፣ መከራ ቢሆን፣ ጭንቀት ቢሆን ይሄ ሁሉ ሞት ነው። እንግዶች አይደለንም ለሞት። ስለ አንተ ቀኑን ሁሉ እንገደላለን ይላል ሮሜ ምዕራፍ 8። ስለ አንተ ቀኑን ሁሉ እንገደላለን ይላል። ይሄ ግድያ መታረድ ላይሆን ይችላል። በየቀኑ ለክርስቶስ የምንከፍለው ክፍያ፣ ለሱ ስም የምንከፍለው ክፍያ ሁሉ ሞት ነው። እንዲያውም በአንድ ቦታ ላይ በጣም ግልጥ አድርጎ ሐዋርያው ጳውሎስ ሞቱ በእኛ ሕይወቱም በእናንተ ይሰራል ይላል። እና የክርስቲያን ሕይወት ምን ይመስላል ተብሎ ምናልባት ሸራ ላይ በስዕል ቢቀርብ፣ ሸራ ላይ ቢሳል፣ ሰዓሊ ቢስለው ሁለቱንም የሚያሳይ ይመስለኛል። አለበለዚያ ሙሉ አይሆንም። በጣም ብሩህ አድርጎ የተብረቀረቀ ፀሐይ ቢስል ይሄ ክርስቲያን ሕይወት ነው አልለውም እኔ። አይመስልም። ኧረ የኔን ሕይወት ሳየው እንደዚህ አይመስልም። ፀሐይ በፀሐይ ኧረ አይሆንም ብላለሁ። ድፍን አድርጎ ጨለማ ቢያደርግብኝ ኧረ አይደለም ሕይወቴ እንደዚህ አይደለም ብላለሁ። ሞትና ትንሣኤ የተደባለቁበት ሕይወት ነው የኛ ሕይወት። ዘይቤያችን ነው ይሄ። እንዲያውም ፍለጋውን ትከተሉ ዘንድ ምሳሌ ትቶላችሁ ክርስቶስ ለእናንተ መከራ ተቀብሏል አይደለም የሚለው። ልድገመው ይሄንን ቃል አንደኛ ጴጥሮስ 2:21 ላይ ያለ ቃል ነው። ፍለጋውን ትቶላችሁ ምሳሌ ትቶላችሁ፣ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ክርስቶስ ስለ እናንተ መከራ ተቀብሏልና ብሎ ይላል። እንግዲያው ፈለጋ አለ ማለት ነው። ፍለጋ ዱካ አለ ማለት ነው። ዱካው የምን ዱካ ነው? ጌታ የተወው የመከራ ዱካ፣ የሞት ዱካ። ስለ እናንተ መከራ ተቀበለ ነው የሚለው። እንግዲያው የመከራ ዱካ፣ የመከራ ትራክ ከፈተ። ደግሞ ተሰቃየላችሁ ብቻ ብሎ ቢያቆም አንድ ነገር ነበረ። መከራ የላችሁ ጌታችሁ ብሎ ቢያቆም አንድ ነገር ነበር። እንድትከተሉት ይላል። በዚህ ጎዳና ላይ እንድትከተሉት፣ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ሄደ ስለሚል በቃ የኛ ሕይወት ዘይቤ እንደሱ ነው። እና ሽሽት፣ ከመከራ ሽሽት፣ ከሞት ሽሽት ክርስቲያናዊ ነው ለማለት አልደፍርም በፍጹም። ግን ሞትና መከራን ግን ገበያ ወጥተን አንገዛም። እግዚአብሔር ከዚህ ይገላግለን። ገበያ ወጥተን አረ የሞት ያለህ የት ጋር ነው ያለው ባክህ፣ የመከራ ያለህ ባክህ ብለን አንገዛም። ምንም ጽድቅ የለውም። ግዙ አላለንም። መከራ ሂዱና ግዙ ሸምቱ አልተባልንም። ግን ሕይወታችን ውስጥ የማይቀር ነገር ነው። ይሄ በፈቃድ የምንሆነው ነገር ነው ለእግዚአብሔር።
አብሮት ያዘለው ትንሣኤ ነው። የሞተው ኢየሱስ የተነሳው ኢየሱስ ነው። እግዚአብሔር ይባረክ። እና ሞቱ በእኛ ቢሰራም ሕይወቱ በሌሎች እንዲሰራ ያደርጋል። እሱ ራሱ በሄደበት መንገድ እኛ የትንሣኤ ልጆች ነን። መስቀል ተሸካሚዎች ነን፣ ግን የትንሣኤ ልጆች ነን። እግዚአብሔር ይባረክ። እና ይቺ ዘይቤ በጣም ዋና እንደሆነች እያየሁኝ ነው ማለቴ ነው። ዛሬም የምንመለከተው የሐዋርያው ጴጥሮስ ደብዳቤ እዚያ ላይ አለ። ግን ወደ እሱ ከመሄዳችን በፊት ግን ለማንበብ የፈለግኩት አንድ ግጥም አለ። እሱን ላውጣና የጌታችንን የመድኃኒታችንን የኢየሱስ ክርስቶስን መከራ አሁንም የሚያነሳ ነው። የከፈለውን ዋጋ። አሁን እኛ ያለነው በሰሙነ ሕማማት ሊገባ ጥቂት ቀናት ነው የቀሩት። የጌታን መከራ የምናስብበት ጊዜ ነው እና እሱን የሚገልጥ አንድ ግጥም ማንበብ እፈልጋለሁኝ። እናንተ አትጠሉም ግጥም ብዬ አስባለሁ። አዲስ የወጣ መጽሐፍ ነው፣ የቃል ዜማ የሚል ሚያዝያ 5 ቀን ይመረቃል። እዛ ኢቲሲ ከፈለጋችሁ እዛ ሄዳችሁ ታገኙታላችሁ። እህታችን ራሄል አሸናፊ የምትባል ነው የጻፈችው እና ተመን የለሽ ዋጋ ይላል። ተመን የለሽ ዋጋ ጌታ የከፈለውን ነው እና ትንሽ ላንብብላችሁ። ስንት ነው ይሉታል የዝቅታን ዋጋ፣ ከብሮ እንዳልከበረ ወልድን ከአባቱ ጋር። ስንት ነው ይሉታል ቀብድ እያጣጣሉ፣ በቃሪያ ጥፊያቸው አገጩን ካንገቱ እየገነጠሉ፣ ቀሚስ አስረዝመው እየሸቃቀጡ፣ የኃጢአት ቲማቲም የበደል እንቁላል ከጭንቅላት ላዩ እየፈጠፈጡ፣ እየደበደቡት እየፈነከቱት አልደማ ቢላቸው፣ በስጋው ትልታይ ላቁጦ ጅራፋቸው፣ ጧን ጠሽ እያለ ደግሞ የከረረ የእውነትን ጥጋት የፍቅርን ዳርቻ እየመሰከረ፣ ስንት ነው ይሉታል ከፍለው ላይ ወጡት፣ ያለ ርኅራኄ ቆዳውን በጅራፍ እየገሸለጡት። ዋ ወየው ሞኝነት በዕዳ መያዙን ቀልባቸው ዘንግቶ፣ ሊዋጅ የመጣውን እንግዛ ይለዋል በዲናር ገምቶ። ግብዝ ፈሪሳዊ ቀራጭ አሳዳጁን በዋጋ እየሳቀ፣ አይሁዳዊ ቱጃር ዲናሩን ከኪሱ እያደባለቀ፣ ስንቱን ሲቀባጥር መውደዱን ተምኖ በገንዘብ ሊሰፍር፣ እሱ ግን ዝም አለ። እልፍ አንገት ሊያቀና አንገቱን ቀበረ። እነሱ ግን በቃ የዝምታው ጩኸት ሰላም ቢነሳቸው፣ ከፍለው ላይወጡት ዋጋ አስጨንቋቸው ስንት ነው ይሉታል፣ ሽለው ላይወጡት ይወተውቱታል። እረ እናንተ ወዬ ይሄ ሁሉ መውደድ ይሄ ሁሉ ደግነት እስቲ ስንት ያወጣል? በኃጢአት ተጨማልቃ በላቆጠች ምድርስ ፍቅር ይለወጣል? ዋ ወየው ከንቱነት ስንት ነው ይሉታል እየደጋገሙ፣ ያፈቀረ ልቡን በረከሰ ዲናር እየገመገሙ። በሬት በጭጎጎት በአጋምሾህ ነቅሰው፣ የቅሌት የነውር የብልግናን ልጋግ ከላዩ ከልብሰው፣ ጅራፍ ያሳሳትን የተቦጫጨቀች እራፊ ነጠላ ቢያጥቧት ላትሆናቸው በደሙ አበላ ንክር ተበክላ። እሷን ንብረት አድርገው ዕጣ ተጣጥለው ቁስል ያስበረዱ፣ ከክፋት ጠርዝ ላይ የጭካኔን ዜማ እያሸረገዱ፣ ስንት ነው ይሉታል ዋጋ እየሰቀሉ ዋጋ እያወረዱ። ስንት ነው ይሉታል ጓፍ ግም እያለ ከአለት ሲላጋ፣ ይችሉት ይመስል ይከፍሉት ይመስል ይህን ሁሉ ዋጋ እየደጋገሙ። ስንት ነው ጅራፉ፣ ስንት ነው መስቀሉ፣ ስንት ነው ህመሙ ስብራት ቁስሉ፣ ስንት ነው ሾሁ፣ ስንት ያወጣል ጦሩ። መራር መጨለጫ ጽዋ ሕዝብ ቢገመት አንድ ላይ ድምሩ ስንት ያስከፍለናል? የሾህ አክሊሉ የእጅ እግር ምስማሩ፣ ዋጋውን ንገረን ገዝተን 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 ሸምተን ሸምተን እኛ እንክበርበት፣ ስምህን አጥፍተን ስም እንትከልበት። መኖርህን ገድለን እልፍ እንግደልበት፣ ሲኦል እስኪጠበን
የነፍሳችን ችቦ ቦግ እያደረግን እናሸርግድበት። ስንት ነው እንግዲህ? ዲናርማ ሞልቷል፣ ለገንዘቡ አትስጋ፣ አንተ ከተወገድክ እጃችን ይገባል የዓለም ሁሉ ዋጋ እያሉ ሲንጫጩ ሲተረማመሱ ጸጉር እየነጩ በዝምታው ብርታት አገር እያመሰ ያ የዋሁ ጠቦት አፉ አልተከፈተ ቃል አልተነፈሰ። ሲጮሁ 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 ዝም ብሎ ቆይቶ የዋጋውን ክብደት የፍቅሩን ግዝፈት አስልቶ አስልቶ የዓለሙን ደዌ የነፍሱን ህላዌ አጥንቱ እስኪሰበር ከላዩ ቆልሎ 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 በ30 ዲናር ነፍሱን አቀብሎ ተመን የለሽ ዋጋ ለሁላችን ከፍሎ ሕይወት አስጀመረን ተፈጸመ ብሎ ይላል። ጥሩ አይደለም? በጣም ዋጋው ስንት ነው? የጌታ የመከራው ዋጋ ስንት ነው? የጭንቀቱ ዋጋ ስንት ነው? የከፈለው ስንት ነው? ተመን የለሽ ዋጋ ነፍሱን ሰጠ። እግዚአብሔር የተባረከ ይሁን። ይሄ ታሪካችን ነው። የኢየሱስ ክርስቶስ ታሪክ የኛ ታሪክ ነው። እንግዲህ ወንድሞችና እህቶቼ እኛ መስቀል ተራኪዎች ነን። አንዳንድ ሰዎች አይ ከዚያ ብትላቀቁ ይላሉ። ግን ነው በቃ ይሄ ነው ተረካችን፣ ይሄ ነው። መስቀል ተራኪዎች ነን። ጴጥሮስ የመስቀል ታሪከኛ ነው። ደጋግሞ ደጋግሞ ያነሳዋል። ዛሬም ያነሳዋል። እንደምታስታውሱት በጴጥሮስ ምዕራፍ 3 ላይ የመጀመሪያውን ክፍል አብረን ስንመለከት ነበረ። አንደኛ ጴጥሮስ ምዕራፍ 3 ላይ እዚያ ላይ ያየነው ዋና ነገር በተለይ በጌታችን በኢየሱስ ክርስቶስ ያመኑ ሰዎች ማህበራዊ ሕይወታቸው ምን እንደሚመስል ነበረ ስንነጋገር የነበረው። ታስታውሳላችሁ ብዬ ገምታለሁኝ። ልዩ ልዩ የህብረተሰብ ክፍሎችን እያነሳ ወንድማችን ጴጥሮስ እንዴት መኖር እንደሚገባን የመከረን ትልቅ ምክር ነው እዚያ ውስጥ የሰፈረው። ምዕራፍ 3 ላይ ሲጀምር ከምዕራፍ 2 ነው ነገሩ የሚጀምረው። ምዕራፍ 2 ላይ ቁጥር 18 ሎሌዎች ሆይ ብሎ ነው የሚጀምረው። ለበጎዎች ነገሮች ጌቶቻችሁ ብቻ ሳይሆን ለጠማሞች ደግሞ በፍርሃት ሁሉ ተገዙ ብሎ ይላል። ምዕራፍ 3 ጋር ሲደርስ እንዲሁም እናንተ ሚስቶች ሆይ ይላል። ዝቅ ብሎ ቁጥር 7 ላይ እንዲሁም እናንተ ባሎች ሆይ ይላል። ቁጥር 8 በመጨረሻ ሁላችሁ ብሎ ይላል። ስለዚህ ይሄ በማህበረሰብ መካከል ስንኖር ያለንን ሚና እና ኃላፊነት የሚያስገነዝቡ ክፍሎች ሌሎችም የመጽሐፍ ቅዱስ ምዕራፎች ላይ አለ። ግን ጴጥሮስም ያነሳዋል አለና ይሄንን ስንመለከት ቆየን። መጨረሻ ላይ ከመዝሙር 34 ወስዶ ጴጥሮስ የተናገረውን እሱን አንብበን ነው የዘጋ ነው ባለፈው ስንገናኝ። ቁጥር 10 ሕይወትን ሊወድ መልካሞችንም ቀኖች ላይ የሚፈልግ ሰው መላሱን ከክፉ ከንፈሮቹንም ተንኮልን ከመናገር ይከልክል። ከክፉ ፈቀቅ ይበል፣ መልካምን ያድርግ፣ ሰላምን ይሻ ይከተለውም። የጌታ ዓይኖች ወደ ጻድቃን ናቸውና ጆሮቹም ለጸሎታቸው ተከፍተዋል። የጌታ ፊት ግን ክፉ ነገርን በሚያደርጉ ላይ ነው የሚለውን ጥቅስ እሱን አስከትሎ እንደተናገረ አየን። በጎ አድርጉ፣ መልካም ቀኖች ማየት ከፈለጋችሁ ሰላምን ፈልጉ ብሎ የተናገረውን እሱን ተነጋግረን አበቃን። ዛሬ ከቁጥር 13 እንጀምርና እስከ 22 ያለውን አብረን እንመለከታለን። ይሄ ከቁጥር 13 እስከ 22 ያለው ከዚያው ሐሳብ ጋራ በጎ ከማድረግ ጋራ ይያያዝና ግን ዋናው ትኩረት በበጎ ብናደርግም ክፉ ብናደርግም መከራ መምጣቱ ስለማይቀር በመከራ ውስጥ በተለይ በጽድቅ መከራን ስለመቀበል የሚያወሳ ነገር እንደሆነ እሱን ላሳስብ እፈልጋለሁ። እና እኔ በጽድቅ መከራ መቀበል መንገዱና ውጤቱ በሚል ርዕስ ብንነጋገር ጥሩ ነው ብዬ አስባለሁ። መከራ አለ፣ ግን በክፉ መከራ አትቀበሉ እያለ ነው የሚመክረው። ክፉ ስለምታደርጉ መከራ ብትቀበሉ ምን ዋጋ አላችሁ? ማንም ሌባ፣ ማንም ማጅራት መቺ ክፉ አድርጎ መከራ ይቀበላል። ምንም ፋይዳ የለውም። አበጁ፣ እንኳን ገረፉት፣ እንኳን ሰቀሉት ነው እንጂ የሚያሰኝ ከዛ ያለፈ ፋይዳ የለውም።
እናንተ በመጥፎ ነገር መከራ አትቀበሉ፣ በጽድቅ ግን መከራ ብንቀበል ይልና በጽድቅ መከራ መቀበል እንዴት እንደሆነ መንገዱን ያሳየናል። መንገዱን ብቻ አይደለም ውጤቱንም ይነግረናል። እና ዛሬ ስለሱ ነው የምንነጋገረው። በጽድቅ መከራ መቀበል ምንድነው መንገዱ? እንዴት ነው መከራ የምንቀበል? እንደ ክርስቲያን ካልቀረልን ጎትተን አናመጣው። የማይቀር ከሆነ ግን እንዴት ልሁን? እሺ ደሞስ ምን ያመጣል? ምንድነው ውጤቱ? በዚህ ላይ እንድነጋገር ነው ያሰብኩት። እግዚአብሔር በቸርነቱ ልቡናችን እንዲከፍት የሚጠቅም ነገር እሱ ራሱ የሚፈልገው እንዲያስተላልፍ በጸሎት ብንጀምረው ደስ ይለኛል። ሃሌሉያ ሃሌሉያ ሃሌሉያ። መቼም አንተ እንዴት አይነት አምላክ እንደሆንክ መናገርም አንችልም፣ በእውነት አንችልም። እንዴት እንናገራለን? ልጅህ ኢየሱስ ክርስቶስ ተመን የሌለው ዋጋ፣ ይሄ ነው የማይባል ነገር ከፈለ። የተከፈለልን ሰዎች ተሰብስበናል። ጌታ ሆይ ነፍስ የተከፈለልን ከሰማይ የወረደ ነፍስ የተከፈለልን ሰዎች ተሰብስበናል። የከበረ ሥጋ የተቆረሰልን ሰዎች ተሰብስበናል። ንጹሕ ደም የፈሰሰልን ሰዎች ተሰብስበናል። እኛ ከመከራ ውስጥ ከጣር ውስጥ የተወለድንን ስምህ ይባረክ። አቤቱ እግዚአብሔር ይሄን አንረሳም። እባክህ እንዳንረሳ፣ ይሄን በፍጹም እንዳንረሳ እርዳን። ጌታ ሆይ ይሄንን ያንተን ያለፍክበትን መከራ እና የህይወት ዘይቤ እንደሌላ አስመስለን እንዳንጨፍር ከልክለን። ጌታ እግዚአብሔር ሆይ ግን መከራህን ስናስብ አቤቱ ድልህን እንድናስብ ደግሞ ጸጋ ስጠን። መከራህን ስናስብ ጌታ ሆይ ምሳሌነቱን እንድናስብ እርዳን። እንዴት መከራ እንደምንቀበልም ደግሞ አንተ ያሰመርከውን መስመር አሳየን። ጌታዬና መድኃኒቴ እግዚአብሔር ሆይ ከፍ አደርግሃለሁ። ኢየሱስ የእግዚአብሔር ልጅ መከረኛው ኢየሱስ ክርስቶስ የእግዚአብሔር ልጅ መስቀል የተሸከምከው ወደኛ ጠጋበል። አቤቱ ዕዳችንን ተሸከምክልን፣ ግን ደግሞ መስቀሌን ተሸከሙ ደግሞ አልክ። እባክህ አሳየን። ያለ አግባብ መከራ እንዳንቀበል ጠብቀን። እግዚአብሔር ሆይ ግን ደግሞ የመከራን ጎዳናና ፍቺውንም አስረዳን። ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። እናንብበዋ። ቅዱስ መጽሐፍ በእጃችሁ እንዳለ አውቃለሁኝ እና እግዚአብሔር ይባርካችሁ። አንዳንዶቻችሁ መጽሐፍ ቅዱስ ይዛችሁ ደብተር ይዛችሁ ትመጣላችሁ። እዚህ የተማሪ ሞድ ውስጥ ናችሁ ያላችሁትና በጣም ጥሩ ነው። አንዳንዶቻችሁ በስልክ ላይ መጽሐፍ ቅዱሳችሁን ታነባላችሁ። አንዳንዶቻችሁ በልባችሁ፣ አንዳንዶቻችሁ በጆሮአችሁ ትወስዳላችሁና እግዚአብሔር ሁላችሁንም ይባርክ። ይሄን ቃል እናነባዋለን። እንዲህ ይላል፣ በጎንም ለማድረግ ብትቀኑ ብትፈልጉ ማለት ነው፣ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡ። ዳሩ ግን ጌታን እርሱም ክርስቶስ በልባችሁ ቀድሱት። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። በክርስቶስ ያለውን መልካሙን ኑሯችሁን የሚሳደቡ ሰዎች ክፉን እንደምታደርጉ በሚያሙበት ነገር እንዲያፍሩ በጎ ሕሊና ይኑራችሁ። የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና፣ በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖኅ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትን እድፍ ማስወገድ አይደለም፣
ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። ይህም በኢየሱስ ክርስቶስ ትንሣኤ ነው። እርሱም መላእክትና ሥልጣናት ኃይላትን ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። እግዚአብሔር የተባረከ ይሁን። ሞትና ትንሣኤ ነው የተነገረው በዚህ አሁን ባነበብነው ክፍል ውስጥ። የሞትና የትንሣኤ ዘይቤ ለክርስቶስ ብቻ አይደለም ለእኛም የተሰጠ መሆኑን ነው የሚያስገነዝበን። ምን አይነት ሞት፣ ምን አይነት ትንሣኤ፣ ምን አይነት ፋይዳ ከዚህ ውስጥ ይወጣል? መጀመሪያ የተናገረው አረፍተ ነገር ትንሽ ግር ያሰኛል። ግር የሚያሰኘው ብዙ ሰዎችም ይናገራሉ፣ በጎን ነገር ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው የሚለው ምን ማለት ነው? ጴጥሮስ በጎ እያደረግን አይደል መከራ የምንመለከተው ምናየው? በጎ ለማድረግ ብትቀኑ ማን ነው የሚያስጨንቃችሁ የሚለው ንግግር ልክ ነው ወይ? አንተ ራስህ ይኸው እኛ መጀመሪያ እንደ ጻፍከው እዚህ ላይ እዚሁ ምዕራፍ ላይ እዚሁ መጽሐፍ ላይ ታገኙታላችሁ። በክፋት የተበተኑ አይደለም፣ በጌታ ምክንያት የተሰደዱ መጻተኞች አሁን ቢያስፈልግ በልዩ ፈተናና መከራ አዝናቸዋል የተባሉት ምን አርገው ነው? ምንም አላረጉ። ለዚህ የሚያበቃ ክፋት አልሰሩም። ታዲያ እንዴት ነው አንተ በጎ ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው የምትለው? I think this is ideal። በጎ ነገር ለጭንቀት መነሻ ሊሆን አይገባውም ነው። በጎ ነገር እያደረገ ሰው መከራ ሊቀበል አይገባውም ነው። በመሰረቱ እንደሱ ነው። በጎ ነገር የዕዳ መነሻ አይደለም። በጎ ነገር የመከራ መነሻ አይደለም። በጎ ነገር በጎ ነው። ሰዎች በበጎ ቢቀበሉት እንደሱ ነው። ልክ ሐዋርያው ጳውሎስ እንዳለው ነው። እብዶች ብንሆን ለማን ነው አለ? ለእግዚአብሔር ነው። እንደ ባለ አእምሮች ብታዩን ግን ለእናንተ ነው እንዳለ በጎ ነገርን አስተውሎ ለሚቀበል በፍጹም መከራ መቀስቀሻ አልነበረም። ማንም ሊያስጨንቀን አይገባም ነበር መልካም እየሰራን። ይሄ ልክ ነው። ግን እንደሱ አይደለም ደግሞ መሬት እንደሱ አይደለም። በጣም በጎ ነገር እያደረግን መልካምም እያሰብን ብዙ መከራ አለ። ምክንያቱም ወዲያው አያይዞ ምን ይላል? ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ ብሎ ይላል። ስለዚህ በጎ ነገርን ጽድቅን እየሰራችሁ መከራ ልትቀበሉ ትችላላችሁ። ብፅዕና ያመጣል እንጂ ይቀራል ማለት አይደለም። እና በጎ ነገር የሚለው ጽድቅ የሚለው ተመሳሳይ ነገር ነው። ስለ ጽድቅ መከራ ብትቀበሉ ብፁዓን ናችሁ ነው የሚለው። ስለዚህ አለ ማለት ነው፣ መከራው አለ ማለት ነው፣ የሚያስጨንቀው አለ። በጎ ነገርን እየሰራንም አስጨናቂዎች አሉ ማለት ነው። እና ይሄ እንዳለ የታወቀ ነው። ስለዚህ ደጋግሞ ይናገራል። መድኃኒታችን ኢየሱስ ክርስቶስም ምሳሌነቱ ይሄው እንደሆነ እንመለከታለን። ገና አሁን እኔ ቀስ ብለን እንድናየው የምፈልገው ነገር ለበጎ መከራ መቀበል በተለይ በእግዚአብሔር ፈቃድ ከሆነ ይህ እንድንቀበለው ነው። ምክንያቱም ቁጥር 17 ላይ ምን ይላል? የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና። ሊፈቅድ ይችላል ማለት ነው። ባጭሩ እግዚአብሔር በጎ አድራጊዎችን መከራ እንዲቀበሉ ሊፈቅድ ይችላል። ከሆነ ግን ከፈቀደ ግን በሌብነት አትሰቃዩ ነው። እግዚአብሔር መከራ ከፈቀደ ግን በዘማዊነት አትሰቃዩ፣ ወይም በስርቆት ምክንያት መከራ አትቀበሉ፣ ወይም በተሳዳቢነት ምክንያት መከራ አትቀበሉ። ነገር ግን በጽድቅ ምክንያት መከራ ብትቀበሉ ይሻላችኋል፣ ፈቃዱ ከሆነ እግዚአብሔር። በቀደም ዕለት አንድ ቦታ አንድ ስብሰባ ነበረ። ረጅም ዘመን ወንጌል የሰበኩ ሰዎች እነሱን ለማክበር የተጠራ ስብሰባ ነበረ እና ያ ስብሰባ ላይ ብዙ ሰዎች መጡ። የእነዚህ ሰዎች ታሪክ የሚያውቁ ስንት መከራ የተቀበሉ የተገረፉ፣ በዚህ በደቡብ ኢትዮጵያ የተገረፉ የተሰቃዩ ሰዎች፣ በደርግ ጊዜ በጣም ብዙ ስቃይ፣ ብዙ እስር፣ የጀርባ መተልተል የደረሰባቸው እነሱን ለማክበር የተዘጋጀ ስብሰባ ነበር። ሂድና አንተ ቃሉን አካፍል አሉኝ። በኋላ እኔ ስወጣ እነሱ ለካ ብዙ ግርፋት ጀርባቸው ላይ
ብዙ ጥፊ፣ ብዙ ስድብ፣ ብዙ እስር የደረሰባቸው ናቸው። እኔ ደግሞ አልደረሰብኝም። በኋላ እኔ እዚህ ውስጥ ለመናገር እንዴት እችላለሁ? ምን ብዬ ነው የምናገር አልኩኝ። እና ወንድሞቼ አልኳቸው እኔ መከራ ተቀብዬ አላቅም፣ ታስሬ አላቅም። ለምሳሌ እንደ 50 ዓመት እያገለገልክ ታስራ አታውቅም? አዎ ታስሬ አላቅም። በጥፊም ተመታታ ትዝ አይለኝም። በእውነት አባረው አያውቁም ከቤት? አይ በፍጹም። ምን ማለት ነው? አንተ እውነተኛ ክርስቲያን ነህ? ሳልሆን አልቀርም። በአጭር ቃል እንግዲህ እሱ ያውቃል፣ አቅማችንን ያውቃል። እንደየአቅማችን ነው ጌታ ከኛ ጋር የሚሰራው። ምን እንግዲህ ያውቃል አቅሜ። እና ግን እዚህ የሚለው እግዚአብሔር ቢፈቅድ ነው የሚለው። ስለዚህ የሚፈቅድበት ጊዜ፣ ቦታ፣ ሰው አለ። እንደሱ ከፈቀደ እንግዲያው ስለ ጽድቅ መከራ ብትቀበሉ ይሻላችኋል፣ ስለ ሌላ ነገር አትቀበሉ መከራ ብሎ ይህንን ግልጥ አድርጎ ጴጥሮስ ይናገራል። ስለ ጽድቅ፣ ስለ በጎ ነገር፣ ስለ እውነት፣ ስለ ጌታ ኢየሱስ ስም፣ ስለ ወንጌል በትክክለኛ መንገድ ስለ መሄድ መከራ ብትቀበሉ ይሻላችኋል። እንዲያውም በኋላ ምዕራፍ 4 ላይ የምታውቁት ነው። ክርስቲያን እንደሚሆን መከራ ቢቀበል ግን እግዚአብሔርን ያመስግን እንጂ በዚህ ስም አይፈር ይላል። ክርስቲያን ጀግንነት እንደው ይረዳልን ልባችን የሚል አንድ መዝሙር አለ። ስለዚህ በዚህ ስሜት ይቀበለው እንጂ ማፈር መጨነቅ ማያስፈልገውም ብሎ ይላል። አሁን እንግዲህ እኔ ከእናንተ ጋር በዚሁ ላይ የማነሳው እንደ እግዚአብሔር ፈቃድ ስለ ጽድቅ መከራ የሚቀበል ሰው እንዴት አድርጎ ይቀበል? እንደዚህ ይላል። አንደኛ ነገር አንዱ እንዴት መቀበል እንዳለብን ቁጥር 14 እና 15 ይናገራል። እንዲህ ይላል፣ መከራን ብትቀበሉ ብፁዓን ናችሁ ካለ በኋላ ማስፈራራታቸውን አትፍሩ፣ አትናወጡም ይላል። አንዱ እሱ ነው። በተለይ በጌታ ምክንያት የሚመጣ መከራ ብዙ ማስፈራሪያና ዛቻ በላያችን ላይ ይመጣል። ይህንን ዛቻ አትፍሩት፣ ወይም በአንዳንድ ትርጉሞች ላይ እነሱ እንደሚፈሩት አትፍሩ፣ ወይም እነሱ ሲያስፈራሯችሁ አትፍሩ፣ አትደንግጡ ብሎ ይላል። አንዱ የመከራ መቀበያ መንገድ እንደ ክርስቲያን አለመፍራት ነው። አለመፍራት አሁንም ከባድ ውዝግብ ያስነሳል። ይሄ ጉዳይ እንዴት ነው የማልፈራው? ሲይዙትብኝ እንዴት ነው የማልፈራው? ቆይ ከስራ ባላፈላቅል ሲሉኝ እንዴት ነው የማልፈራው? እንደዚያ በቃ 10 ጊዜ ጸልያለሁ የምትል ከሆነ ከኛ ማህበር እናስወጣሃለን ቢሉኝ ይሳ፣ ቤት ኪራይ እንከለክልሃለን ቢሉኝ ይሳ፣ እንዴት ነው የማልፈራው? አትፍሩ፣ አትፍሩ። ቆይ ጌታ ኢየሱስ አልፈራም እንዴ? እሱ ጥያቄ ይመጣል እኮ። አልፈራም እንዴ? መከራ ሊቀበል ሲል አልፈራም ወይ? ደቀ መዛሙርቱን አብራችሁኝ ከኔ ጋር 1 ሰዓት እንኳን መጸለይ እንዴት ተሳናችሁ ብሎ አላለም ወይ? ነፍሴ ተጨነቀች አላለም ወይ? በመከራው ሰዓት አባቶ ቢቻል ይህች ጽዋ ከኔ ትለፍ አላለም ወይ? ፍርሃት አይደለም ወይ ይሄ? እንዴት ነው አትፍሩ የሚለው? ይኸውላችሁ ልክ ነው። ፈርቶ ነበር ጌታ፣ ፈርቶ ነበር። በመከራ ሰዓት ፈርቶ ነበር። አሁን ሰሞኑን ስቅለቱን እናስባለን፣ ጭንቀቱን እናስባለን። ፈርቶ ነበረ ጌታ። ቢቻል ትለፍች ጽዋ ይል ነበረ። ታዲያ እንዴት ነው ያለፈው ፈተናውን? እንዴት ታገሰ ፈተናውን? የዕብራውያን ጸሐፊ በጣም ጥሩ አድርጎ ይናገራል። በፈተናው ፊት የሚታየው ጅራፍ ብቻ አልነበረም። የሚታየው የሾህ አክሊል ብቻ አልነበረም። የሚሰቀልበት መስቀል እንጨት ብቻ አልነበረም። በፊቱ ስላለው ደስታ መስቀሉን ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና እግዚአብሔር የተባረከ ይሁን። ኢየሱስ ክርስቶስ በመከራ ጭላንጭል ውስጥ የድል ተስፋ ይታየዋል።
በትልቅ የሐዘን ድባብ ውስጥ የወጋገን ይታየዋል። የደስታ ወጋገን በፊቱ ስላለው ደስታ ነው መስቀሉን የታገሰው። እግዚአብሔር ይመስገን። ንጹሕ መከራ ንጹሕ ሆኖም የተቀበለው መከራ እንደሆነ ገብቶታል። ደግሞ አባቱ እንደሚያይም ገብቶታል፣ እንደሚከፍለው ገብቶታል። የጌታ ስም የተባረከ ይሁን። ቅዱሳን ያለፉት እንዲያው ምንም ሳይጨነቁ ነው ለማለት አልደፍርም እኔ ከባድ ሁኔታ ስለሆነ። ነገር ግን ፊታቸው የሚታያቸው ዝም ብሎ ደረቅ መከራ አይደለም። በጌታ ስም የሚመጣ መከራ ዋጋ እንዳለው አውቀው ለመቀበል ልቡናቸውን ያዘጋጃሉ፣ ይጸናሉ። ሐዋርያ ጳውሎስም እንደሱ ነው የሚለው። በቃ ተጋደልኩ ነው የሚለው። ተጋደልኩ፣ ሃይማኖትን ጠበቅኩ፣ አክሊል ይጠብቀኛል ይላል። እንደሱ ነው የሚለው። አክሊል ይታየኛል፣ እስር ቤት ሆኖ አክሊል ይታየኛል ይላል። እግዚአብሔር የተባረከ ይሁን። እኔ ብዙ ጊዜ ይሄንን እናገራለሁ። አንድ የዛሬ 45 ዓመት አንድ መዝሙር ሰማው በልጅነቴ። ኮከብ ይገኛል ወይ ኮከብ በዘውዴ ላይ ከጌታዬ ጋር ስገናኝ በሰላም ስነቃ ከእረፍቴ ስፍራ ኮከብ ይገኛል ወይ በዘውዴ ላይ ይላል ያ መዝሙር እና በጣም ልቤን ይነካኛል። ኮከብ ይገኛል ወይ በዘውዴ ላይ እና በዚያ በልጅነት ዘመኔ የማስበው ምን ነበረ? ዘውድ እንቀዳጃለን፣ ወደ ጌታ ስንሄድ አክሊል አናታችን ላይ ይደረጋል፣ ጌታ ይሸልማል። ግን አክሊሉ አንዳንዱ ኮከብ አለው፣ አንዳንዱ የለውም እልና አስባለሁ እና አስብና ኮከቡ እንዴት ነው የሚመጣው? ኮከቡ ምናልባት ለጌታ መከራ የሚቀበሉ ሰዎች የሚያገኙት ሳይሆን አይቀርም። ሌሎቻችን ሁሉ አክሊል እንደፋለን። ግን ምናልባት አንድ ጥፊ በጌታ ስም ሲያጮሉት አንድ ኮከብ ዘውዱ ላይ ፍንጥቅ ምትል ይመስለኝ ነበር ለኔ። ሁለተኛ ጥፊ ሲመቱት ሌላ ኮከብ ብልጭ ምትል ይመስለኝ ነበርና ኮከብ ይገኛሉ፣ ኮከብ በዘውዴ ላይ ከጌታዬ ጋር ስገናኝ በሰላም ስነቃ ከእረፍቴ ስፍራ ዘውድ አገኛለሁ ወይ ከአምላክ ዘንድ የሚለው በዚህ መንገድ ሳየው ነበር እና በኋላ አሁን ደግሞ በቅርቡ መዝሙር ሌላ መዝሙር ደግሞ ዘመርን። ባለ ኮከብ ዘውድ በሰማይ ቤት አለኝ አይደለም እንለው። ያው እናንተ መቼም ሰው ስትሸኙ ነው የምትሉት አውቃለሁ። በየቀኑ መባል ያለበት ነው። ባለ ኮከብ ዘውድ እሱ እየታየው በፊቱ ስላለው ደስታ መስቀሉን ታገሰ ካለ እንግዲያው እዚህ አትፍሩ ቢል ያምርበታል። ማስፈራራታቸውን አትፍሩ፣ አትናወጡ። ግን በጣም ያስደስተኝ ልንገራችሁ፣ አትፍሩ ብሎ አጠገቡ ዳሩ ግን ጌታን ክርስቶስን በልባችሁ ቀድሱት። ምን ማለት ነው? የፍርሃት ማርከሻው ጌታን ጌታ እንደሆነ መቀበል ነው። ጌታን በልባችን ልዩ ስፍራ መስጠት ነው። መቀደስ እሱ ነው። ጌታን ከፍ ማድረግ ነው። ፍርሃት የሚያጠፋልን ጌታ ንጉሥ መሆኑን መረዳት ነው። ቀድሱት። የእነሱም ማስፈራራት ሳይሆን የጌታን ጌትነት አውጁ። የጌታን ልዩትነት ተቀበሉ። እሱ ነው የሚለው። ጌታን በልባችሁ ክርስቶስን ቀድሱት። ቀድሱት የሚለው ቃል ያው እንደምታውቁት ለእኛ እንደምንጠቀመው አንጠቀምም። ተቀደሱ ቢለን አሁን ለእኛ አንጹ ማለት ነው። ራሳችሁን ንጹሕ አድርጋችሁ አቅርቡ ነው። ጌታን አንቀድሰውም። በዚህ አይነት አንወለውለውም። ጌታን እንደሱ አናረግ። እሱ ጋር እንከን ስለሌለ አንቀድሰው። እሱን የምንቀድሰው ከሁሉ ይልቅ አድርገን ስናልቀው፣ ከሁሉ በላይ መሆኑን ስንቀበል። አባታችን ሆይ በሰማያት የምትኖር ስምህ በሉታ ይቀደስ። ቆሻሻው ይጥራ ማለት ነው እንዴ? አይደለም። ስምህ ይቀደስ ማለትም ማለት ነው ከፍ ይበል ነው አይደል እንዴ? ከሌሎች ስሞች በሙሉ ከአስማቱ ሁሉ ተለይቶ እሱ ምን ይሁን? ይውጣ። ስምህ ይውጣ፣ ከፍ ይበል ማለት ነው። እንግዲያው ኢየሱስ ክርስቶስን ቀድሱት በልባችሁ። መከራውን አይደለም ከፍ ማድረግ ያለባችሁ፣ ማንቆላጳስ ያለባችሁ መከራውን አይደለም።
ኢየሱስ ክርስቶስን እሱን ቀድሱት። እሱን ስትቀድሱት፣ እሱን ስታከብሩት፣ እሱን ከፍ ስታረጉት የመከራው ጉልበት የመከራው ኃይል ይላላል። ይህን ምክር ነው የሚሰጠው ጴጥሮስ። ይሄ ሰው መከራ የተቀበለ ሰው ነው። ቢመክረን ያምርበታል ብዬ ነው የምለው። ገብቶታል። እና በልባችሁ የክርስቶስ ትልቅነት ይጉላ በመከራ ሰዓት ብሎ ይሄንን አንድ ትልቅ ምክር ሲሰጥ ነው የምንመለከተው። ሁለተኛ እንዴት እንቀበል መከራን? እንግዲህ ጌታን በማላክ ጌታን በመቀደስ ጌታን በማክበር። በነገራችን ላይ ይሄ በብሉይ ኪዳንም ያለ ሐሳብ ነው። ማስፈራራታቸውን አትፍሩ አትፍሩ። አሕዛብ ብዙ ነገር ይፈራሉ። እናንተ እንደ አሕዛብ አትፍሩ። እነሱ በሰማይ በሚደረግ ምልክቶች ሁሉ ይፈራሉ፣ ይንቀጠቀጣሉ። እናንተ አትፍሩ ነው የሚለው። መንፈሳዊነት ነው አለመፍራት። ግን ላለመፍራት ደግሞ በጌታ መመካት በጣም ይጠይቃል። ጌታ ኢየሱስን ከፍ አድርጎ ማየት ይጠይቃል። ስለ እምነት አንድ ጊዜ ምንድነው እምነት እያልኩኝ መከራዬን ሳይ ነበረ። እኔ ምንድነው እምነት የሚባል ምንድነው እያልኩኝ ስጠይቅ ነበር። እምነት ማለት እንዲያው እምነት ማለት እውነታን መካድ ነው ወይ እያልኩኝ ስል ነበር። እውነታን መካድ ለምሳሌ አሁን እዚህ ውሃ የተሞላ ለእናንተ አይታይም ውሃ መሞላቱ፣ ግን ቦጭ ቦጭ ላረገው እችላለሁ። ውሃ የተሞላ ኮዳ አለ። ይሄ ውሃ የተሞላ ኮዳ እውነታ ነው። this is a reality። እፊታችን ያለ በውሃ የተሞላ ኮዳ ነው። የለም ምንም የለም ብትሉኝሳ በምልክት ነግራችኋለሁ። ምን ነክቷችኋል? አታዩም እንዴ ነው ምለው ያለ እንዴ? እንዴት ይካዳል? ይሄ እውነታ አይደለም እንዴ? እውነታ ነው እላለሁ። ይኸውላችሁ እውነታን መካድ አይደለም ማመን ማለት። አንዳንዶች እንደሱ አይነት አድርገው ስለሚያቀርቡ ነው። አሞኛል፣ በእውነት አሞኛል፣ ስቃይ ጎኔን መከራ ነው የሚያሳየኝ ብሎ ይመጣል። አይ አንተ ደግሞ ጌታን ታውቃለህ አይደል? አዎ ካድ፣ እንደዚህ አይነት ነገር መካድ ነው እንጂ ብለው እንደ መንፈሳዊ ጥንካሬ ይነግሩኛል። ለነሱ ስል ጥርስ ነክሳለሁ። የለም በቃ የለም፣ ምንም ህመም ውሸት ነው የለም። ይስቅብኛል፣ የበለጠ ያመኛል እና የት እገባለሁ? ያው ክህደት አይደለም፣ እውነታን ክህደት አለ። ታዲያ ምንድን ነው? የበለጠ እውነታን መቀበል ነው። እግዚአብሔር ይባረክ። እምነት እንግዲያው የበለጠ እውነታ መቀበል ነው እንጂ ይሄኛውን እውነታ መካድ አይደለም። ምሳሌ ልስጥ። ያ ሁልጊዜ የምሰጠው ምሳሌ ሌላ እስኪቀየር ድረስ እኔ እንደናንተ ሁሉ የበረንዳ መብራት አበራለሁ ማታ ማታ። እናንተ ታበራላችሁ ሰፈር አይደል? እንዳይጨልም እናበራውና እንተኛለን። ማታ ሰው እንዳይደናቀፍ። ጠዋት እንነሳለን፣ ወደ ስራ እንቸኩላለን፣ ወደ ትምህርት ቤት እንቸኩላለን። መብራቱን እንረሳዋለን። በእውነት ሲበራ ይውላል። የእናንተ ቤት እንዴት እንደሆነ አላውቅም። እኛ ጋር ሲበራ ይውላል። አንዳንድ ቀን እናንተ ልጆች መብራት አታጠፉም እላለሁ እኔ እና ልጆቹን ልቆጣ ሞክራለሁ። ወይ ረስተነው ነው እንዴት ረሱት ብዬ ሳስብ ለካ ፀሐይ ሲወጣ አይታይም። ለካ ትንሽ አምፑል 50 ሻማ አምፑል አይታይም። ለካ ስንትና ስንት ሻማ ፀሐይ ሲወጣ አይታይም። ጠፋ እንዴ? አልጠፋም፣ ግን አይታይም። የሚታይ የበለጠ ነገር አለ ወገኖቼ። እኔ እምነት እንደዚህ ነው የማየው። እምነት እውነታን መካድ አይደለም፣ ግን ሌላ ከፍ ያለ እውነታ፣ የእግዚአብሔር ብርታት፣ የእግዚአብሔር ጉልበት፣ የእግዚአብሔር ደስታ፣ የእግዚአብሔር ተስፋ ከዚህ ከማየው ነገር ይበልጣል ማለት እኮ ነው ማመን። እና ይሄንን ጌታ ቀድሱት፣ ከፍ አድርጉት እሱን። ያኔ የመከራ ጉልበት እያነሰ ይመጣል ብሎ ይላል። ሁለተኛ እንዴት እንቀበል መከራን? በምን መንገድ? ይሄው ቁጥር 15 ላይ በተለይ በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ይሄ ከመከራ ጋር ምን አገናኘው?
በዚያ ዘመን ግልጽ ነው ይወተውቷቸው ነበረ። የሚያሳድዷቸው መከራ የሚያሳዩቸው በውስጣቸው ስላለ ተስፋ ነው። ተስፋ አለ ብለው ስለሚሰብኩ ነው። እንዲያውም የመጀመሪያዎቹ ክርስቲያኖች ዋና የስቃይ መነሻ ኢየሱስ ክርስቶስ ከሞት ተነስቷል የሚለው እኮ ነው። ይህን አዋጅ ስለሚያውጁ ከሞት የተነሳ ጌታ ነው። አብዳችኋል እናንተ። ጎልጎታ ላይ የተሰቀለ አንድ ሰውዬ ከሞት ተነስቷል ብላችሁ አገር የምትረብሹ ግን ያው ስብከታችሁ ተነስቷል፣ እርግጠኞች ነን፣ እኛም ከሞት እንነሳለን ይላሉ። እና ተስፋቸውን ነው የሚወተውቱባቸው፣ የሚጠይቋቸው እንዴት ተደርጎ በምን ምክንያት። እና ሐዋርያው ጴጥሮስ ሲመልስ በእናንተ ስላለ ተስፋ ምክንያትን ራሽናል ሪዝን ለሚጠይቋችሁ ሰዎች፣ ከየት የመጣ ተስፋ በምንድን ነው የምታረጋግጠው ለሚሏችሁ ሰዎች መልስ ለመስጠት ዘወትር የተዘጋጃችሁ። በእንካ ስላንቲያ መንገድ አትሂዱ፣ ግን መልስ ለመስጠት ዘወትር የተዘጋጃችሁ ነው። ስለዚህ ይሄ መቼም በጣም ትልቅ ጥቅስ ነው። ሁላችሁም ብዙ ጊዜ ሳታስቡት አልቀረም። እኛ መልስ ሰጪዎች ነን። ቤተ ክርስቲያን በውስጧ ስላለው ተስፋ፣ በክርስቶስ ምክንያት ስለመጣው ተስፋ፣ ስለ ወንጌል ተስፋ መልስ ሰጪ ናት። ጥያቄ ጠያቂዎች አሉ ደጃፉን በሙሉ። እኛ ድፍን አድርገን መልስ ሳንሰጥ ትገባ እንደው ግባ የምንል ሰዎች አይደለን። ወንጌል እንደዚህ አይነት ባህሪ የለውም። መልስ ነው፣ መልስ ነው። ዝግጁ ሁኑ ይላል። ለካ ሳንዘጋጅም ሊመጣ ይችላል ይሄ ጥያቄ። ዘወትር የተዘጋጃችሁ ሁኑ። ለዚህ ነው መጽሐፍ ቅዱስ የምታጠኑት። አሁን የምናጠናው ለምሳሌ ለዚህ ነው። ምን መልስ ነው የምሰጠው? እሁድ እሁድ እየመጣን እዚህ ቅዱስ አምልኮ የምንፈጽመው፣ የጌታን ቃል የምንሰማው፣ የምንጸልየው፣ በግላችን መጽሐፍ ቅዱስ የምናጠናው፣ መጽሐፍ ቅዱስ ትምህርት ቤት ሴሚናሪ የምንገባው መልስ ለመስጠት ነው። መልስ ያስፈልጋል። በእውነት ብዙ ሰዎች ጥያቄ ያነሳሉ። አንዳንዶቹ ቅን አይደለም ጥያቄያቸው፣ ግን ብዙ ደግሞ ቅን ሰዎች አሉ ጥያቄ የሚጠይቁ። እንዲህ እሺ አሁን እመን የምትለኝ እንዴት ልመን? እሺ ይሄንን ምን ባረግ ነው እሺ አሁን አንተ የምትለውን ነገር የምቀበለው? ይሄን ነገር ከዚህ ነገር ጋር ስታስተያየው ያስኬዳሉ ወይ? ብዙ ሃይማኖት አለ። ያንተን በተለይ የምቀበልበት ምንድን ነው ምክንያቱ? መልስ ፈላጊዎች አሉ። ገና ደግሞ ብዙ ይመጣሉ። ይሄን ልነግራችሁ ፈልጋለሁ። አሁን የሐሳብ ገበያ ነው። ይሄ ድህረ ዘመናዊው ዓለም የሐሳብ ገበያ ነው እና መልስ የሌለን ከሆነ ወደ ሌላ ሱቅ ይሄዳሉ። በቃ አይገደዱ። መልስ ወደ መሰላቸው ሁሉ ይሄዳሉ። መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ስለዚህ ክርስቲያኑ ማህበረሰብ በጣም ሲሪየስ መሆን አለብን። ሌላ ምንም አማራጭ የለም። እኔ እንጃ እባክህ እንጃ አትወትውተኝ፣ እኔ በቃ ልቤ ውስጥ አለ ደስ ብሎኛል፣ ይህ ጌታ ነገር በቃ ሲገልጥልህ ግባ አለቀ አትበሉ። መልስ ስጡ። ብዙ ጊዜ ወደ ቄሶቹ ሳትመሩ አይቀሩም እያልኩ እጠረጥራለሁ። ቄሱ ይመልስልህ እባክህ፣ እኔ ለራሴም አላውቀውም ይህንን ጉዳይ። ቄሱ ይመልስልህ፣ ቄሶቹ መልሱ። እሺ፣ ግን እዚህ ወደ ቄስ ስደዷቸው አይልም። ይኸው ጴጥሮስ ለሚጠይቋችሁ፣ በውስጣችሁ ስላለ ተስፋ ለሚጠይቋችሁ፣ ምክንያቱን ለሚጠይቋችሁ ዘወትር መልስ ለመስጠት ዝግጁ። ዘወትር መታጠቅ እንደሚያስፈልግ ግልጥ ነው ማለት ነው። ለሁሉ ጥያቄ መልስ አለን ወይ? የለንም። በዚህ ምንም መዋሸት መቀባጠርም አያስፈልግም። አንዳንዱ ጥያቄ መልሱን አናውቀው፣ እውነት ለመናገር ግን አስፈላጊ የሆነው ነገር መልስ አለው። ዋና የሆነው ነገር መልስ አለው። የምናውቀው የሚያድን ነው። እግዚአብሔር የተባረከ ይሁን። የምናውቀው የወንጌል እውነት የሚያድን ነው። ለማንኛውም ሰው ሊሆን የሚችል ነው። እሱን በደንብ ጠንቅቀን ማወቅም አንድ ነገር ነው። መልስ ለመስጠት ዘወትር የተዘጋጃችሁ ነው። ቤተ ክርስቲያንም ምዕመኖቿን ማሰናዳት ያለባት መልስ ሰጪዎች እንዲሆኑ ነው። የኔ ባለቤት ምን ትለያለች? እኔ አንተ በምንም አይነት ፍርድ ቤት እንዳትቀርብ ትለያለች። ምስክር ቢጠራ ሰው እንዳትሄድ ትለያለች። ለምን እንደሆነ ያው ታውቃለች እሷ። ምክንያቱ ምንድን ነው? እረሳለሁ ብዙ ነገር
በጣም ስለምረሳ ታውቃለች ብዙ ነገር። ቆይ ሰውየው ምን ነበር የለበሰው ትለኛለች አንዳንድ ቀን። አሁን እኔ ሰውየውን ልብስ ምን አድርጌ ነው የማውቀው? ግን አንድ ሰው ይመስለኛል እላለሁ። እንዴ ይሄማ ልክ አይደለም፣ ኤግዛክት ነው መሆን ያለብህ። እሺ እኔ የምልህ ሰውየው ሲሮጥ አይተኸዋል ወይስ ቆሞ ነበር ወይስ ቁጭ ብሎ ነበር? እንጃ ብቻ ነበረ ሰው። አንተ ምስክር መሆን አትችልም እንዳትቀርብ ትለኛለች። እሺ እናንተ ምስክር መሆን ትችላላችሁ ወይ? ስለ ወንጀል ሳይሆን ቢያንስ ስለ ጌታ አውቀዋለሁ፣ እርግጠኛ ነኝ፣ የጌታ ቃል እንዲህ ይላል፣ ይሄ እውነት ገብቶኛል ብላችሁ መቆም ትችላላችሁ። ጌታም ምስክር እንድንሆን ነው ይጠራል። ያየነውን፣ የሰማነውን፣ የተለማመድነውን፣ የዳሰስነውን እንዳለ እሱን ለመመስከር ነው የቆምነው። መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ብሎ ይለናል። እግዚአብሔር በመንፈሱ ይርዳል፣ በቃሉ በኩል ያሰልጥነን እና እርስ በርሳችን አሁን ለምሳሌ እዚህ ቤተ ክርስቲያን አለ አይደል የመጽሐፍ ቅዱስ ጥናት የቡድን ውይይት ሁሉ አለ። ሲሪየስ የሆነ ውይይት ታደርጋላችሁ ብዬ ተስፋ አደርጋለሁ። እንደዚህ ባሉ መንገዶች ነው የምንሰለጥነው መልስ ለመስጠት እና ዘወትር የተዘጋጃችሁ ሁኑ ይላል። ግን መልስ ስትሰጡ ይላል ደግሞ በጣም ጥሩ ንግግር፣ በየዋህነት እና በፍርሃት ይሁን ይላል። አሁን በጣም ማዝነውና የምተክዘው ዩቲዩብ ከሚያዩ ሰዎች አንዱ ስለሆንኩኝ፣ ፌስቡክ የሚያዩ ሰዎች አንዱ ስለሆንኩኝ፣ አንዳንዶቻችሁ ጨዋዎች ናችሁ፣ በጣም ብዙ አታዩም። እኔ ሳይ ስድብ አያለሁ። ማን ነው የሚሳደብ? ሜዳ ላይ ያለው ሰው ሁሉ በጌታ ያሉትን የቤተ ክርስቲያንን ሰዎች ይሰድባል። ከዚያ ማን ነው የሚሳደብ? አጸፋውን ደግሞ እኛ ቤት ያሉ ሰዎች ይመልሳሉ በተመሳሳይ ስድብ። አንዳንዴ እንዲያውም በበለጠ በሰለጠነ ስድብ ይመልሳሉ። በዚህ አይነት አይደለም ይላል ጴጥሮስ። በየዋህነት በፍርሃት መልስ ስጧቸው። እናንተስ ጋር ቢሆን አትበሉ ባካችሁ። ይሄ በጣም ቀሽም ነው። ፓስተሮቻችሁ እንዲህ ያደርጋሉ፣ መዘምራን እንደዚህ ያደርጋሉ፣ አሁን እናንተ ጋር እንደዚህ ያለ ምናምን እያሉ ሲከሱ እናንተስ ጋር ቢሆን ቀሽም ነው። ይሄ መልስ አይደለም። ይሄ ተራ እንካ ስላንቲያ ነው የሚባለው እንጂ መልስ አይደለም። ስለዚህ ነው በየዋህነትና በፍርሃት ይሁን፣ በትልቅ ጥንቃቄ ይሁን መልስ ሰጡ። በፍርሃት ቅድም አትፍሩ አላለም? አሁን ፍሩ ይላል እንዴ? አዎ። ይሄ በፍርሃት ይሁን የሚለውን በሌሎች ትርጉሞች ላይ አይቼዋለሁ። አንዳንዱ ትርጉም ለምሳሌ የእንግሊዝኛ ትርጉም ሪስፔክት ነው የሚለው፣ በትልቅ አክብሮት ይሁን ነው። ፍሯቸው ማለት አይደለም፣ አክብሯቸው በእውነት። አንዳንዶቹ አልገባቸውም። አንዳንዶቹ ሊበልጧችሁ ነው የሚፈልጉት፣ የሚታትሩት እንደምንም ክርክሩን ለማሸነፍ ነው። እናንተ ተረዷቸው እና በትህትናና በየዋህነት በአክብሮት ተቀበሏቸው። ይሄ እኮ በጣም መንፈሳዊ ነገር እኮ ነው። ሐዋርያው ጳውሎስ ምሳሌያችን አለ፣ በጣም ጥሩ ምሳሌ። እሱ አይሳደብም ነበር፣ በእውነት አይሳደብም። ወንጌል ሲመሰክር አይሳደብም። አሁን ግሪክ ሀገር ሄዶ ምን ተሳደበ? ይልቁን አሞገሳቸው። በጣም እኮ መንፈሱ እኮ ተበሳጭቷል። መጽሐፉ እንደሱ ነው የሚለው አይደለ? ሐዋርያ ሥራ 17 ላይ በግሪክ አቴና ውስጥ ሲመላለስ ብዙ ጣዖታት ስላየ መንፈሱ ተበሳጨ። በብስጭቱ ቢለቀው ኖሮ መሳደብ ነው የነበረበት። ምን አይነት ሰዎች ናችሁ በየድንጋዩ ስር የምትንበረከኩ ነው ማለት ያለበት አላለም። ያለውን ታውቃላችሁ እናንተ። እየዞርኩ ስመለከት ይላል በቀዘቀዘ ንግግር፣ እየዞርኩ ስመለከት ከተማችሁን እናንተ አማልክትን እንደምትፈሩ አያለሁ አለ። ይሄ ትንሽ ሞቅ ያደርጋቸዋል። አክብሯል ይሄ ሰውዬ ማለት ነው። እኛ አማልክት ፈሪዎች መሆናችን፣ ሃይማኖተኞች መሆናችን ገብቶታል። እና አንድ ቦታ ላይ አየሁኝ የማይታወቅ አምላክ ያላችሁትን ደደቦች፣ እንዴት የማይታወቅ አምላክ ትላላችሁ አላለም። ያለውን ታውቃላችሁ። ይሄን የማይታወቅ አምላክ ልንገራችሁ አለና እንደ አጋዥ ቀረበ። ከእናንተ ባለቅኔዎች እንዲያውም አንዳንዶቹ እንዳሉት አለ። የሚገርም ነገር ነው። ኦሪት ዘኍልቍ አልጠቀሰም። የት ያውቁታል? ኦሪት ዘኍልቍ የግሪክ ሰዎች የት ያውቁታል? መዝሙር አልጠቀሰም።
ከባለቅኔዎቹ ጠቀሰ፣ ከነሱ ፈላስፎች ጠቀሰ። ምንድነው የሚያሳየው? ሆይ አክብሮት አክብሩ የሰው ሃይማኖት። ልክ ነው ማለት አይደለም እኮ ግን አክብሩ። ስትቀርቡ አክብሩ። ይህን ታዘናል። በፍርሃት በአክብሮት በየዋህነት ይሁን። አታጣጥሉባቸው፣ አትዘንጥሉባቸው። ልክ እንዳልሆነ ግን በእግዚአብሔር ጸጋ አስረዷቸው። የሚበልጥ እንዳለ ግን አሳዩአቸው። ለምሳሌ ጳውሎስ እንደዚህ በጣም ያንቆላጰሰ ይመስላል እንጂ መጨረሻ ላይ ምን አለ መሰላችሁ? ያው ታውቁታላችሁ፣ ስብከቱን ሐዋርያት ሥራ 17 ላይ ታገኙታላችሁ። እና ሰው ሁሉ በገዛ መንገዱ እንዲሄድ እግዚአብሔር ተዋቸው። ድንበር አበጀ፣ በብሔር አድርጎ፣ በአገር አድርጎ፣ ቋንቋ የራሳቸው ስፍራ ሰጣቸው። ግን እግዚአብሔር ምናልባት እየመረመሩ ያገኙት እንደሆነ ብሎ ነው። አሁን ግን ካለማወቅ ወደ እውቀት እንዲመጡ እግዚአብሔር ይህንን ያዛል። ይህንንም በላከው ሰው ከሞት ባስነሳው ሰው ይህንን ገልጧል። አንድ ቀንም ይሄ ከሞት የተነሳ ሰው ይፈርዳል፣ ክርስቶስ ኢየሱስ ብሎ አመጣው። በቃ ሌላ መፈናፈኛ የላችሁም። እግዚአብሔር አንድ ብቻ ክርስቶስ የሚባል ከሞት የተነሳ የመጨረሻ ቃል ያለው እሱን ነው ያመጣው። ከዚህ በላይ የትም መሄድ አልችልም ብሎ ቁጭ አረገ። እና ወንድሞቼ መልስ ለመስጠት ስናስብ በዚህ ትህትናና በዚህ ቁርጠኝነት ሊሆን ነው የሚገባው። እንደሱ ብሎ ይላል። ስለዚህ ምንም አይነት ስድብም በላያችሁ ላይ ቢመጣ ከዚህ መንገድ እንዳትወጡ ተጠንቀቁ ነው የሚለው። ምክንያት አለው ይሄን ያለበት። ምክንያቱን ልንገራችሁ፣ እዚያው ነው የሚያስቀምጠው። ቁጥር 16 ላይ በክርስቶስ ያለውን መልካሙን ኑሯችሁን የሚሳደቡ ሰዎች ክፉን እንደምታደርጉ በሚያሙበት ነገር እንዲያፍሩ በጎ ሕሊና ይኖራችሁ። ሶስተኛው ይሄ ነው። መከራ የምትቀበሉ ከሆነ በበጎ ሕሊና ተቀበሉ። ክስ አይኑርባችሁ ሕሊናችሁ ውስጥ። እነሱ ክፉ እንዳደረጋችሁ ነው የሚመስላቸው፣ ግን እናንተ ምንም ክፋት እንደሌለባችሁ ታውቃላችሁ። በጎ አስተሳሰብ ለነሱ ፖዚቲቭ አቲቲዩድ ይኑራችሁ። ሕሊናችሁ ውስጥም ክስ አይፈጠር፣ ከነሱ ጋር በመደባደብ በመሰዳደብ በበጎ ሕሊና አስተናግዱ። እንዲህ አይነት ነገር ያን ጊዜ ያፍራሉ። እነሱ እንደሚያስቡት እንዳልሆናቸው ያሉ ውይ ሰማኝ እኮ እስከ መጨረሻ እኮ ሰማኝ። እኔ ስለ እንትን ስናገር የእኛን ሃይማኖት ስጠቅስ የእኛ መጽሐፍ ስጠቅስ ምናምን ሰማኝ እኮ ይሄ ሰውዬ፣ ምን ብዬ ነው የምሰድበው? እንዲያፍሩ በጎ ሕሊና ይኑራችሁ ብሎ ይላል። ከዚያ በጣም የሚያስገርም ነገር ነው። ወንድማችን ጴጥሮስ ሊያልፈው የማይችል ነገር አለ። የመከራ ጉዳይ ከተነሳ ዋና መከረኛ ኢየሱስ ክርስቶስን ሳይጠቅስ አያልፍ። እሱን አመጣዋ፣ ምሳሌ አድርጎ አመጣዋ። የሚገርም ነው። በኋላ የረሳው ሁሉ ይመስላል ያኛውን እኛን የሚናገረንን የተጻፈላቸው ሰዎች የሚናገራቸውን እነሱ የረሳ እስኪመስል ድረስ በክርስቶስ መከራ ይዋጣል እና ስለ እሱ ነው የሚናገረው። ቁጥር 18 ጀምሮ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና። እግዚአብሔር የተባረከ ይሁን። በቃ ይሄ the prime example ዋናው ምሳሌ ኢየሱስ ክርስቶስ ይኸው እሱ መከራ ተቀብሏል። ሞትን ያህል ነገር ተሸክሟል። ግን ምን ለማድረግ ይላል? ውጤቱን ነው አብሮ የሚነግረን ያለ። እንዲህ ይላል ወደ እግዚአብሔር እንዲያቀርበን እሱ ጻድቅ ሆኖ ምንም ሳይበድል ጻድቅ ሆኖ ስለ በደለኞች ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና። ምን ማለት ነው? መከራው ኢፌክቲቭ ነበረ ነው የሚለን። የክርስቶስ መከራ ኢፌክቹዋል ነበረ፣ ወይም ደግሞ የክርስቶስ መከራ ስራ ነበረው። ከንቱ መከራ አልነበረም። ጻድቅ ነው። በጻድቅነቱ የተቀበለው መከራ ዝም ብሎ አልተነነም። እኛን ከራቅንበት ወደ እግዚአብሔር ሊያቀርበን ከሞት ወደ ሕይወት ሊመልሰን የተሰጠ ሕይወት ነው፣ የተሰጠ መከራ ነው ብሎ ይለናል።
እንዲህ አይነት መከራ ነው የእሱ መከራ። ስለ አመፀኞች ብሎ ተቀበለ፣ ሞተ ብሎ ይላል። እና እናንተ አሁን የሚታዩአችሁ አመፀኞች ናቸው። እሱም አመፀኞች አይቷል። ግን በመከራው ሊያድናቸው ነው እንጂ በመከራው ሊገርፋቸው አልፈለገም፣ ወይም ሊበቀል አልፈለገም። ሲዙቱበት አልተሳደበም ይላል። መልሶ አልተሳደበም። በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ግን እነሱን አዳናቸው። ሊያቀርበን ብሎ ወደ እግዚአብሔር ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና እግዚአብሔር ይመስገን። ስለዚህ የኛ የተተወልን ፈለግ በጽድቅ እንድናድን ነው። መከራችን ሰው እንዲያድን እግዚአብሔር ይርዳን። መከራችን ሰው እንዲያድን እግዚአብሔር ይርዳን። ሐዋሳ ነበርኩኝ የዛሬ 6 ወር ገደማ። በኋላ እኔ አስተምሬ ስወርድ አንድ ሽማግሌ ጠጋ አሉ። ትዕግስቱ ምናልባት አጋጥሞ ሊሆን ይችላል። ሽማግሌ 80 ዓመቴ ነው የሚሉ ሰውዬ መጡ፣ ጠጋ አሉ። እንትና እባላለሁ እድሜ 80 ዓመት ነው አሉኝ። ቆፍጣና ናቸው። ከኔ የሚልቅ ሳይበረቱ አይቀርም። በኋላ አየኋቸው እና ይኸውልህ ልጄ ተገድሏል አሉኝ። በኋላ ያው ሐዋሳ ውስጥ ረብሻ እንደነበረ ባለፈው ጊዜ ያው ሰምታችኋል። እርስ በርሳቸው ትንሽ ተጎዳድተዋል በብሔር ግጭት ምክንያት። ስለዚህ የእሳቸውን ልጅ ገሎታል። አንዱ ገደሉብኝ። ግን ስማ፣ እኔ ይሄንን ገዳይ እስር ቤት ሄጄ ይቅርታ አረኩለት። በቃ እኔ አልይዝብህም አልኩት። ጌታ ይማርህ አልኩት። ለመጣ ሰው ሁሉ ይነግራሉ ይሄን። በኋላ ደስ አለኝ። እኚህ ሰው ሐዘናቸውን ዋጡ። ነገሩ ልክ አይደለም የተሰራው፣ አመጽ ነው የተሰራው። አመፀኛውን ግን በቂም ምክንያት ሊገሉት አልፈለጉም። ቢያንስ በውስጣቸው ሊገሉት አልፈለጉም። ካራ ይዘው አንገቱን ባይቀነጥሱም ውስጣቸው ገዳይ መንፈስ የለም። በቃ ምሬሃለሁ አልኩት። በፍጹም እንዳታስብ፣ እኔ ምሬሃለሁ። አዳኑት። እኔ እንደዚህ ነው ማዳን ብዬ ማስብ። አዳኑት፣ ይህንን ሰው አመፀኛ ሰው አዳኑት። መከራችን የሚያድን እንዲሆን ነው የሚያሻው። ጎረቤቶቻችን በላያችን ላይ የሚወረውሩብን ክፉ ነገር ምናልባት እነሱን ለማዳኛ ይረዳን እንደሆነ እናስብ። ምናልባት ምን ይታወቃል? ምክንያቱም የክርስቶስ ዘይቤ ነው ይሄ። this is Christ style። በላዩ ላይ እኮ መዘዙ ሰይፍ፣ በላዩ ላይ እኮ ጅራፍ አደረጉ፣ አዳናቸው። የሚገርም ነገር ነው። በጅራፉ ሲገርፉት ደሙ ይፈነጠቃል። ደሙ የሚያድን ነው። በመከራው አዳናቸው። እግዚአብሔር የተመሰገነ ይሁን። እና ይሄን ፈለግ ተከተሉ ነው የሚለው ጴጥሮስ። ይሄን ፈለግ ተከተሉ፣ ይሄ ነው መንገዱ ብሎ ይለናል። ከዚያ በኋላ አንድ አስቸጋሪ ጥቅስ አለ እዚያ ውስጥ። እኔ ባለፈው ሳምንት የቀረሁት ቄስ ትዕግስቱ ይሄንን አስቸጋሪ ጥቅስ እሱ ራሱ እንዲጋፈጠውና እንዲያስተምር እኔ ለመሸሽ ነበረ። አልሆነልኝም። ቄስ ትዕግስቱ ሌላ ሰው እንዳቆመ ሰማሁኝ። እቺ ጥቅስ ከባድ ናት። ምንድን ናት እቺ ከባዷ ጥቅስ? አስቸጋሪዋ ጥቅስ። እሺ፣ በሌላ ምክንያት ስላልነበርኩኝ ነው። እሺ፣ እሱን ማስተካከል አለብኝ። ምን ይላል? እንዲህ ይላል፣ በእርሱም ይላል በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው ይላል። ይሄ በጣም አወዛጋቢ ጥቅስ ነው። እንዴ ከሞተ በኋላ በሥጋው ሞተ፣ በመንፈሱ ግን ሄዶ ሰበከ። ሰብኳል ጌታ ሞቶ ሰብኳል እንደ ሄዶ። ይሄ በጣም ጭቅጭቅ የሚያስነሳ ነገር ነው። የት ያሉትን ወህኒ፣ የትኛው ነው ወህኒው? ሄዶ ሰበከላቸው። ምን ማለት ነው የሚል በጣም ብዙ ጭቅጭቅ አለ። ዝቅ ብላችሁ ስታነቡት እንዲያው ምን ይላል?
ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። ይሄ ሁሉ ውዝግብ የሚፈጥር ንግግር ነው። ምን ማለቱ ነው? ብዙ አይነት አመለካከት አለ። አንዳንዶች የሚተረጉሙት ይሄ ነገር በሞቱ ጊዜ የሆነ አይደለም፣ እንዲያውም ቅድመ የኖህ የጥፋት ውሃ ጊዜ ጌታ ኢየሱስ ክርስቶስ የሰበከውን ስብከት እሱን ነው የሚያመለክተው። በኖህ ውስጥ ሆኖ እንዲድኑ መስበኩን ነው የሚያሳየው። ኖህ የክርስቶስ ምሳሌ ሆኖ በመርከብ ውስጥ እንዲገቡ ስለሰበከ ያንን ስብከት ለማመልከት ነው እዚህ ላይ ኖህም የተጠቀሰው፣ ጌታም ሰበከ የተባለው እሱ ነው ብለው የሚያስተምሩ ሰዎች አሉ። አንዳንዶች አይ በኖህ ጊዜ ሳይሆን ድህረ ጴንጤቆስጤ ሐዋርያቱ ወንጌል ሲሰብኩ በእነሱ ውስጥ ሆኖ መስበኩን ለማሳየት ነው የሚሉ አሉ። ሁለቱንም ለመቀበል አስቸጋሪ ነው። እውነት ለመናገር አይታረቅላችሁም። ምን ማለት ነው? እሱ ኖህ ሰበከ፣ ግን አሁን እሱ የሚለው እንደሱ አይደለም። እዚህ ላይ የሚለው በስጋ ሞተ፣ በመንፈስ ግን ሕያው ሆነ፣ በእርሱም ይላል፣ በመንፈስ ማለት ነው። በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው ይላል። ስለዚህ እሱ ራሱ ነው የሰበከው እንጂ በኖህና በሐዋርያቱ ነገሩን መተርጎም ያስችላል ወይ? ችግር ይፈጥራል። ብዙ ጥያቄ ያስነሳል። ግን ምናልባት አንዳንዶች ደግሞ እንደዚህ ይላሉ። ምን ሊሆን ይችላል ብዬ ምንም ጠረጥራለሁ። እስከ ዛሬ ድረስ መቀበል ይቸግረኝ ነበረ፣ ብዙ ውዝግብ ስላለበት ይሄ ጉዳይ። ለምሳሌ እኔ አምናለሁ በእግዚአብሔር አብ፣ እኔ አምናለሁ በኢየሱስ ክርስቶስ በሞተ በተቀበረ። ቀጥሎ ምን ይላል የእምነት አንቀጹ? ወደ ሲኦልም በወረደ ይላል። ይሄ አንቀጽ ሃይማኖት አይደል እንዴ? አሁን እሱን ሁሉ ሰው አይቀበለው። ወደ ሲኦል በወረደ አይ አልወረደም፣ ዝም ብለው ያን ጊዜ የነበሩ ሰዎች ያስገቡት ነገር ነው ብለው አሁንም የሚቃወሙ ሰዎች አሉ፣ በልዩ ልዩ የነገረ መለኮት አቅጣጫ። ግን ሄደ ይላል፣ እዚህ ወህኒ ሄደ ይላል፣ ወደ ወህኒ ወረደ ይላል። ሲኦል በቀጥታ ባይለውም ወደ ወህኒ ወደ ታሰሩት ሄደ ይላል። አባቶቻችን ከዚህ ወስደው ይመስለኛል ወደ ሲኦልም በወረደ ብለው የጻፉት። እና አንዳንድ ሰዎች ምን ብለው ይተረጉሙታል? ይህን ልክ ነው፣ በቃ ሄዶ ሰብኳል። ምክንያቱም በኖህ ጊዜ እዚህ ላይ የሚጠቅሰው የኖህን ታሪክ ነው። በኖህ ጊዜ ጥቂቶች ብቻ የዳኑበት ይላል። ብዙዎቹ ጠፉ፣ ያው የምታውቁት ነው። በጣም ጥቂት 8 ነፍስ የዳነበት መርከብ ነበረ። የቀረው ግን ጠፋ፣ በውሃ ሰጥሞ ጠፋ። እና ምንድን ነው የሚሉት አንዳንድ የነገረ መለኮት ሰዎች? ጌታችን ለነዚህ ሰዎች ነው የሰበከው። በወህኒ ነው ያሉት፣ በሲኦል ነው ያሉት፣ በስራት ውስጥ ነው ያሉት። እንደገና ቻንስ ሰጣቸው። በሞተ ጊዜ ወደ እነሱ ሄዶ በመንፈስ ሰበከላቸው ብለው ይላሉ። የማይሆንበትን ምክንያት እስክታስረዱኝ ድረስ በዚህ ልቆይ ነው እኔ ይላላ። ቀጥታ ስለሚል ነው እዚያ ላይ። እንዴት አድርጎ እንዴት እንዲህ አይነት ነገር ይደረጋል? ከሞት በኋላ እንደገና ቻንስ ይሰጣል እንዴ? ምን አይነት ነገር ነው? በዚህ አይነትማ ተስካር እያወጣንም እንዲሰብክላቸው ልናደርግ እንችላለን። አያስኬድም፣ ምንም አያስኬድም ከሱ ጋር። ይህችን ይጠቅሳል፣ ሌላ ቦታም አልተጠቀሰም። ምናልባት ለዚህ ፓርቲኩላር ግሩፕ ሄዶ ሰብኮ ሊሆን ይችላል። በጣም አረጋግጠን መናገር ቢያቅተንም እንኳን እና ይኸው ምን ይላል እዚያ ላይ አያይዞ ጥቂት ሰዎች 8 ነፍስ በውሃ የዳነበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። እነዚህ ያልታዘዙትን ነው እንደገና እንዲሰሙ ያደረጋቸው ብለው የሚሉ ሰዎች አሉ። ግን ይህን ምሳሌ ይወስደዋል ደግሞ ጴጥሮስ ዘጋ አያቆምም። ያኔ ውሃው አሰጠማቸው። እኛ ግን በውሃው እንድናለን ብሎ ይላል።
የሚያስገርም ነገር ነው። በግሪኩ ይሄንን አንቲታይፕ ይሉታል። አንቲታይፕ ማለት ተመሳሳይ፣ ተቃራኒ ተመሳሳይ፣ ምሳሌነቱ የሚሰራ ግን በተቃርኖ የሚሰራ ግልብጥ ምሳሌ እንደማለት ነው። አንቲታይፕ ለምን? በኖህ ጊዜ ውሃው አጠፋ እንጂ አላዳነም። ግን ውስጡ ገብተው ጠፉ። የዳኑት 8ቱ ውስጡ ገብተው ዳኑ። መርከቡ ውስጥ ሆነው አመለጡ። እኛን አሁን ምሳሌ ሆኖ ያድነናል ብሎ ጥምቀትን እዚህ ውስጥ ያመጣዋል። ይሄው እንዲህ ይላል፣ ይህም ውሃ ደግሞ ማለት ጥምቀት ምሳሌው ሆኖ አሁን ያድነናል ይላል። እሺ ጥምቀት የምን ምሳሌ ነው? እሱን ደግሞ ትንሽ ማስተንተን አለብን። ጥምቀት እንደምታውቁት የመከራ ምሳሌ ነው። እንደገና ጥምቀት የምን ምሳሌ ነው? የሞት ምሳሌ ነው። ሮሜ 6 ላይ በሰፊው ይሄንን ይናገራል ሐዋርያ ጳውሎስ። ታውቃላችሁ ከእርሱ ጋር ከሞትን በጥምቀትም ከእርሱ ጋር ከተቀበርን ብሎ ስለሚል የሞት የቀብር ምሳሌ ነው። እንግዲያው ይሄ ሞት ከክርስቶስ መከራ ጋር መተባበርን ነው የሚያሳየው። ይሄ ትብብር በትንሣኤው ለሚገኝ አዲስ ሕይወት መባቻ ነው የሚሆነው፣ ለሱ መግቢያ ነው የሚሆነው። እንግዲያው እኛ ያገኘነው አዲስ ሕይወት ከጥምቀት ስንወጣ በትንሣኤ ያገኘነው አዲስ ሕይወት ነው። ክርስቶስ መከራውን ሲቀበል እኛን ጨምሮ ተቀብሏል። ስንጠመቅ ከዚህ መከራ ጋር ነው የተባበርነው። አላወደመንም ይሄ ውሃ፣ ይልቁን አዳነን እንጂ። ምክንያቱም የትንሣኤ አዋጅ ውስጡ አለበት። ተቀብረን አንቀርም፣ እንነሳለን። ጌታ እንደ ሞተ ሁሉ በጥምቀት እንቀበርና እሱ እንደተነሳ ሁሉ ደግሞ እኛም በትንሣኤ ከፍ ብለን እንነሳለን፣ በአዲስ ሕይወት እንመላለሳለን። እንግዲህ ይሄ የውሃ ዘይቤ የክርስቶስን የማዳን ሥራ የሚያሳይ ነው፣ ለእኛም የሚሆን ምሳሌ ነው ብሎ ይለናል። አሁን ሌላ አንድ ክርክር ልናነሳ እንችላለን። ያድነናል እንዴ ጥምቀት የሚል ልናነሳ እንችላለን። ከባድ ውዝግብ አለ እሱም ላይ። ጥምቀቱ ለምሳሌ ውሃው ራሱ ያድነናል እንዴ? ውሃ ደግሞ የት ሀገር ነው የሚያድነው ሰውን? ክርስቶስ በሞቱ አይደለ እንዴ ያዳነን? የእሱን ሞት ሲግኒፊካንስ አያስቀርም እንዴ? በውሃ የምንድን ከሆነ በጥምቀትማ የሚዳን ከሆነ በርሜል ውሃ የደቀኑ ሰውን ሁሉ መዝፈቅ ነው እንጂ ሌላ ምን ያስፈልጋል? ይሄ ከሆነ መዳኛው መንገድ እንግዲያ ክርስቶስ በከንቱ ሞታ የሚል ነገር ያስነሳል። ግን እዚህ ላይ ጴጥሮስ በጥንቃቄ ነው የተናገረው። ምሳሌ የሚል ቃል አለ። ምሳሌ ሆኖ ይለናል። ምሳሌነቱን እንድናተኩርበት የፈለገ ይመስለኛል። ከዚያ ወዲያው አያይዞ የሰውነትን እድፍ ማስወገድ አይደለም ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ስለሚል ፊዚካል አይደለም ነው ነገሩ። ይሄ ፊት ለፊት ያለው ይሄ ጨርቅ የለበሰውን አካል እድፍ የማስወገድ አይደለም። ውሃው ስራው አካላዊ ፊዚካል አይደለም። ወደ እግዚአብሔር ዘንድ የበጎ ሕሊና ልመና ነው፣ ወይም በጎ ሕሊና እውነተኛ ሕሊና ለማግኘት የሚደረግ ምልጃ ነው። ይህን የመቀበያ ሰታቴ ነው። የጌታን የማዳን ሥራ የመቀበያ መንገድ ነው እንጂ ፊዚካሊ በላያችን ላይ አንዳች የሆነ ነገር ይጨምራል ማለት አይደለም የሚል እንደሆነ ነው የምንረዳው። እና ጴጥሮስ እንግዲህ የሚገርም ነገር ነው የጀመረው መከራ ስለመቀበል ነው። ግን በጣም ወሰድ አረገው። የክርስቶስን መከራ መተርጎም፣ እሱንም ማስረዳት ይዟል። እንዴት እንዳዳንን መናገር ልቡ ውስጥ ያለ ነገር ስለሆነ ነው። ግን አንድ ዋና ጭብጥ እናወጣለን። ክርክሮቹ በቀኝም በግራም ሊግሉ ይችላሉ። ግን አንድ ዋና ጭብጥ የምናወጣው ክርስቶስ መከራው የባከነ መከራ አይደለም። እግዚአብሔር የተባረከ ይሁን። ብኩን መከራ አይደለም። መከራው አዳኝ መከራ ነው የተቀበለው። ሰዎችን አዳነበት። ሄዶ ወህኒ ቤትም ሰብኮ ከሆነ አዳነበት። በውሃ ጥምቀት ምሳሌም ቢሆን በሞትና በትንሣኤ አዲስ ሕይወት ሰጠበት። መከራው ጨዋታ አይደለም። ዝም ብሎ በላዩ ላይ የተፈጸመ ግፍ አይደለም። እግዚአብሔር የተባረከ ይሁን።
አንድ ቻይናዊ ነው ኮሪያዊ ሰውዬ አንድ ጊዜ ሲዝት ነበረ። እንደሱ በጣም የሚያሳፍር ነገር ተናገረ። እሱ ክርስቶስ ልክ ነው መጥቶ ነበር አለ። እኔ ክርስቶስ ነኝ ብሎ የሚል ሰው ነው። ክርስቶስ መጥቶ ነበር ልክ ነው 2000 ዓመት በፊት። ግን ምን ያደርጋል? አሳዛኝ ነገር ነው። ገደሉት፣ አጨናገፉ። ዓላማውን አልሆነለትም። እግዚአብሔር እኔን አስነሳኝ ይላል እሱ ስለከሸፈ። እና ከሽፏል ወይ መከራው የሚል ጥያቄ እንድናስብ ነው የሚረዳ። ጌታ ኢየሱስ ክርስቶስ የደረሰበት ነገር ክሽፈት ነው ወይ? በጥፊ እያላጉ በጅራፍ እየገረፉ መስቀል አሸክመው ሲገሉት ማክሸፋቸው ነው ወይ? አይደለም፣ አይደለም። ወደ ክብር ማስገባታቸው ነው። የሰው ልጅ ይከብር ዘንድ ሰዓቱ ደርሷል ያለው እና ወደ ክብር አስገቡት። ያ መከራ ያ ጭንቀት የድል ውጤት ሆኖ መጣ። የጌታ ስም የተመሰገነ ይሁን። እኛን የሚያድን ኃይል ሆኖ ተገለጠ። ቆላሲስ ላይ ይሄንን እንዲህ ብሎ ይናገራል። እሷን ብቻ አንብቤ ብጨርስ ጥሩ ይመስለኛል። ቆላሲስ ላይ ምን ብሎ ነው የሚናገረው? ቁጥር 13 ምዕራፍ 2 ላይ እናንተም በበደላችሁና ሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ፣ በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እሱንም በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው። እግዚአብሔር የተባረከ ይሁን። ከክርስቶስ መስቀል ጋር ድል አብሮ ይታወጃል። ይሄ በቃ የማይነጣጠል ነገር ነው። ምንድን ነው የሆነው? እኛ ዕዳ ነበረን፣ ዕዳ ነበረብን። ዕዳው የመጣው በትእዛዝ ምክንያት ነው። አትግደል፣ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ አትመኝ። በጣም ብዙ ትእዛዛት ባለመፈጸማችን ምክንያት ባለ ዕዳዎች ሆንን እና በመስቀል የሚሰቀል ሰው የዕዳው ጽሕፈት እላዩ ላይ ይደረግለታል። ለምንድን ነው የሰውዬ የተሰቀለው? ምን አድርጎ ነው ሲል አላፊ አግዳሚ ቋንጃ ቆርጦ ነዋ። ያው አንብብ እዚያ መስቀሉ ላይ የተለጠፈውን። ምን አድርጎ ነው? ቤት ሰርስሮ ነዋ። ይኸውልህ ሌባ ነው። አንብብ ሂድና የዕዳ ጽሕፈቱ የዕዳችንን ጽሕፈት መስቀሉ ላይ ጠረቀው። ምን ማለት ነው? የእኛን በደል ሁሉ እላዩ ላይ አርጎ ከመንገድ አስወገደው። እግዚአብሔር ይመስገን። እኛን ነፃ ወጣ። እንግዲያው የድል ቦታ ነው ይሄ መስቀል። ማልቀሻ ቦታ አይደለም። የድል ብስራት መናገሪያ ቦታ ነው እና እንዲያውም አያይዞ ምን ይላል? ስልጣናትን ገፎ አለቅነትን ገፎ ድል በመንሳቱ እያዞረ አሳያቸው ይላል። ማሸነፉን ገለጠበት መስቀሉ። መስቀሉ ጭጭ ያለ እንጨት አይደለም፣ ተናጋሪ እንጨት ነው። ኃይለኛ ንግግር አለው። እኛ ኳስ ተጫውተን ስናሸንፍ በልጅነታችን ካሚዮን ላይ እንወጣና ወይም በእግራችን ዱላ ይዘን እንጮኻለን፣ እንጨፍራለን። ማታ ነው ድሌ፣ ማታ ነው ድሌ እያልን ሰፈር እንረብሻለን። ምንድን ናቸው? አሸንፈው ነው የእንትናን ቡድን አሸንፈው ነው ይባላል። እያዞረ አሳያቸው ድል መንሳቱን፣ አለቅነትን፣ ስልጣናትን ገፎ አሳያቸው ይላል። እግዚአብሔር ይባረክ። ስለዚህ መስቀሉ የማሸነፊያ ስፍራ ነው። አሁን ጴጥሮስ ሲናገረን ሲደመድም ልክ ይሄንን ነው የሚለው። ልክ ይሄን የሚገርም ነገር ነው። ምን ይላል? ይህም በኢየሱስ ክርስቶስ ትንሣኤ ነው ይልና 21 መጨረሻ ላይ እርሱም መላእክትና ስልጣናት ኃይላትን ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ ይላል። እግዚአብሔር ይመስገን። መስቀል የሚደመደመው በእግዚአብሔር ቀኝ በመቀመጥ ነው። በዙፋን ነው የሚደመደመው ማለት ነው። እንግዲያው የክርስቶስ ድል ተረጋገጠ። አባቱ ከሞት አስነሳው። ከሞት ሲያስነሳው ንጹሕ ደም ነው የፈሰሰው። ሞቱን ተቀብያለሁ፣ መስዋዕቱን ተቀብያለሁ፣ ስርየት ሰጥቻለሁ፣ አድኛለሁ፣ ይገባሃል ብሎ ነው በቀኙ ያስቀመጠው። የድል ምልክት ነው።
ሌሎች አለቆችና ስልጣናት ሁሉ ከሱ በታች መሆናቸውን ማስመስከሪያ ነው። መስቀል ኃይላችን፣ እግዚአብሔር ይባረክ። መስቀል ኃይላችን፣ መስቀል ድላችን ነው። የጌታ መስቀል። እንግዲያው ጴጥሮስ ይህን የመከራ ህይወት ሲናገር የድሉንም ህይወት አብሮ ያሳየ ነው። ማሸነፊያ ነው፣ መሸነፊያ አይደለም መስቀል ብሎ ይህንን ይነግረናል። ስለዚህ በጽድቅ መከራ መቀበል የጌታ ኢየሱስ ተከታይ መሆን ብቻ ነው፣ ሌላ ነገር አይምሰላችሁ ነው የሚለው። የጌታ ኢየሱስ ክርስቶስ ተከታይ ከሆናችሁ በመከራው የምትከተሉት ከሆነ ደግሞ መንገድ አለው። ልክ እንደሱ በበጎ ሕሊና፣ በፍቅር፣ በየዋህነት፣ በትህትና፣ በአክብሮት ለማዳን በተዘጋጀ መንፈስ ተቀበሉ መከራን። የድህነት መንገድ ይሁን የምታልፉበት ነገር ሁሉ። እግዚአብሔር እንደዚህ ይርዳል። መከራችን ከንቱ አይሁን። በተለይ በጌታ ምክንያት የምንቀበለው መከራ ሰዎችን አይን ከፋች ያድርግልን ጌታ። እግዚአብሔር ይባርካችሁ። ዛሬ እዚህ ላይ ብናቆም ጥሩ ነው። እግዚአብሔር በቸርነቱና በምሕረቱ ይህንን ህይወት እንድንለማመድ ፈልጓል እና ልባችን የተሰናዳ እንዲሆን ልናገር እፈልጋለሁ። ማንኛውም አይነት የምናልፍበት መከራ እንዳይከስርብን ይህንን መለመን ጥሩ ነው። እንጸልይና እንጨርሳለን።